ስልኩን ይዘህ ሄደ ግን ለነሱ ብታስረዳቸው ወይ ደግሞ ብታሰማቸው ለምን እነሱ ሁላችንም ባለንበት ድጋሚ እንትሮችን አንፈጣጠር በቃ ሁላችን አንተ ባለበት ለምን ፈራ አንተም ኖረክ እነሱም ባሉበት ቁጭ ብለን እናወራ ነው ያለው እኔ ለአንተ ብዬ እንጂ ይቅርታ የጠየኳቸው እኔ ምንም ኖሮኝ አይደለም በቃ አንተም ይቅርታ ጠይቀህ ከነሱ ጋር ሰላም ፈጥረው ነው አይደል ይሄንን ሪከርድ የመጣው ስለዚህ በቃ ለኔ ብለህ ነው ስለዚህ ለኔ ብለህ ከሆነ ደግሞ እነሱም መተው ደግሞ ያለውን እውነት ማረጋገጥ ነው አለቀ በቃ አብርሽ እነሱ ሲመጡ ብዙ ሁካታ ውስጥ እንገባለን ያው ሁካታ ነው እንገባበት ሁካታ የለም ሄርሜላ ችግር የለውም የምትሰሩት ነገር ከሌለ ምንም አይነት መንገባበት ሁካታ የለም አለቀ በቃ ያለውን ሪከርድ እናሳያቸዋለን ይሄ ምንድነው እንላለን አለቀ በቃ ሁሉንም ነገር እውነታ እኔም አውቃለሁኝ እስከዛሬ ድረስ ውስጥ ላይ ጥያቄ የፈጠረብኝ ነገር መረጃ አገኛለሁ ከዛም በኋላ እኔም የራሴን መንገድ እሄዳለሁ አለቀ በቃ ይሄን ነው እያልኩኝ ያለው ለምን ታስጨንቁኝ እያስጨነቅና ማመን ያለብህን እንድታመን እኮ ማመን ያለብኝ ነው እያመንኩ ያለሁት በቃ ይኸውልህ አብርሽ እሺ ማመን ያለብህን እመን በመጀመሪያ ደረጃ ከዛ በኋላ ደግሞ ከኔ እየሰማኸኝ ያለውን ነገር መስማት ብቻ አይደለም በደንብ አዳምጠኝ እየነገርኩ ነው ሁሉ ነገር ለመረዳት ስሰማኝ ለመረዳት ይሁን መልስ ለመስጠት ሳይሆን ለመረዳት ስማኝ እንጂ አሁን እንደዚህ ብትለኝ እንደዚህ ብዬ መልስላታለሁ እያልክ ነው የሚመስለው ነገሩ ማለት ነው ብቻ እሺ እኔ ግን አሁንም ቢሆን አንተ ዋናው ወደ ጤና መመለስክ ነው ከማንምና ከምንም በላይ እኔ ነኝ ላንተ ጤና በጣም እየለፋው የነበረው አንተ ደግሞ ጤናህን ካጣ በኋላ አንደኛ ተጎጁ አንተ ነህ ሁለተኛ ቤተሰቦች ሶስተኛ ግን እኔ ነኝ አንተ ጤናህን በማጣት የተጎዳው ገባህ አይደል ጭራሽ እንደዚህ አይነት ነገር ውስጥ እኔ ምገባ ሴት አልነበርኩም ይሁን አልፈርድብህም ምንም ሊፈርድብህ አይደለም ምክንያቱም እወድሃለሁ አከብርሃለሁ ጤና በነበርክበት ሰዓት ላይ ምን አይነት ነገሮችን እንዳሳለፍን ስለማቅና ስላሳለፍናቸው ጊዜያቶች ብዬ አሁንም አንተ ለማስረዳት ወደ ኋላ አይደለም ከማንና ከምንም በላይ የተፈጠረውን ነገር ይቀያየርክ ስማቸው ሁሉ ብዙ ቮይስ ነው ያለው እሺ ይሄ ስልክ ያወሩበት ሪከርድ ነው ስልክ ያወሩበት ሪከርድ ነው እሺ ስለምን ያወሩ ያለው ለምንድን ነው የማይገባ እንዴ መረዳት አልፈልግም ስገምታ ኧረ አብርሃም በነገራችን ላይ ግልጽ ነው ገብተህ ካየኸው አንተ እንኳን ደህና ባልሆንክበት ሰዓት ደህና ነው እየተባለ የነበረው ነገር ያ ለአንተ በቂ ነበር ብዬ ነው ማስበው አይደል አብርሃም በታመምክበት ወቅት ላይ አብርሃም ደህና ነው በሚል ብዙ ግብግብ ምንድነው የተሳካላቸው ንገረኝ እሺ ተሳክቶልናል የሚሉት መድኃኒት ምናምን ማንኛውም ፋሚሊዎቼ ያለውን እውነት እስካቅ ድረስ እኔም እስከ ጥግ ድረስ መሄዴን አላቆምም ምክንያቱም እዚህ ጋር አቤልም ሩታና ኤፍሬምን ይቅርታ ጠይቅ ያለው ብሎ ነበር ከዚህ በፊት ማይክል ጃክሰን ለሩታና ለኤፍሬም ክርክር የገጠመ ነው የመሰለኝ መረጃ ይዘው ሲያስረዱት ቪዲዮውን እንዳዳመጣችሁት ምንም በፍጹም ሊረታ ባለመቻሉ ሌሊቱን ኮሜንታተሮች በጣም ተናደውበት ያደሩት ቪዲዮ ይሄ ነው እኔማ መቼ አዳመኩት አቤላ የሰው ዘር ሰበር ዜና ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ እንግዲህ በጣም ገራሚና በጣም አስገራሚው ነገር ማይክል ጃክሰን እንግዲህ ግማሾቹም አይኑ አብጧል እንደዚህ ሆኖ የተለያየ ነገሮች እያሉ ነው የሚገኙት መነጽር የለበሰበት ጉዳይ ችግር የለውም መነጽር መልበሱ እንግዲህ ወይ ፀሐዩ እንትን ብሎት ሊሆን ይችላል ችግር የለውም የክረምት ፀሐይ ከባድ ነው ወጣ ገባ ያለ ማለት ነው እሱም ሊሆን ይችላል በመነጽሩ ጉዳይ ሳይሆን እኔ የገረመኝ ማይክል ጃክሰን ቪዲዮውን እንደተመለከታችሁት ሄርሜላ እንዲሁም አቤላ ዳንኤል መረጃውን ይዘው ቪዲዮውን እሺ ካላመንክ እንካ በድምጽ ብሎ አቤላ መረጃ ይዞ መጥቶ ሲያሳየው በፍጹም ሊያምን አልቻለም እንዴት አንተ እነሱን ይቅርታ ጠይቀህ እንዴት መረጃ ትይዝባቸዋለህ የሚል ነው መሰለኝ እኔ አብርሃም ማለት ነው እንዴ እና መረጃ ከዚህ የበለጠ መረጃ ወይም የውሸት ተቀነባብሮ ሊሆን ይችላል እንዴ መቼም የኔን ድምጽ ታውቁታላችሁ አዲስ ቅንብር ሊሆን ይችላል ብላችሁ ታምናላችሁ ስለዚህ ማይክል ጃክሰን ማመን ያንተ ፋንታ ነው አለማመንም ያንተ ፋንታ ነው ሄርሜላ ከረሜላ ላንተ ብዙ ነገር ሆኜልሃለሁ ብዙ መንገድ ተራምጃለሁ ስትልህ አንተ ግን በቃ የሆነ እንዴት ነው አንደርስታንድ ያድርገህ አቴንሽን ሰጥታቸው ለኤፍሬምና ሩታ ይሄን ነገር አያደርጉትም ብለ ለነሱ በቃ ልትከራከርላችሁ እኮ ምንም አልቀረህም ምንም ማለት ነው እንኳን እኛ አይደለንም እንኳን እናንተ መሬት ላይ ያላችሁ አይደላችሁ እኛም አየር ላይ ያለነው ነገሮቹን አይተን ተረድተናል ምክንያቱም
አቤላ እንዳለ ይሄው አንተን እኮ እኛ እንደዚህ አድርገነዋል ብለው ሄርሜላ ቤት ሄደው ይሄው ቪዲዮውን እንኳን ይሄው ስማው እንኳን ሲል ያንን እንኳን ልሰማ እንዴ? እሺ እነሱን ሪካርድ እንደው አትመን። ኤፍሬም ወንድምህ ሄርሜላ ቤት ሄዶ መድኃኒቱ ሰርቷል፣ በእጃችን አድርገናል፣ ካሁን በኋላ አንቺ ቤት አይመለስም ያለውን አብርሃም ደግመህ ብሰማው ከዛ በኋላ አንተ እኮ ታምናለህ። ለምን ያንን ማመን አልፈለገም? ሲጀመር ማይክል ጃክሰን እዚህ ጋር እኔ እንደተረዳሁት ማመን አልፈለገም እንዴ። ከነሱ ጋር ተታርቀ እንትን ብለህ እነሱን አንጥቼ እነሱ ተሰምተው እነሱ ሲጀመር ለአንተ መልካም ነገር አውርተው ያውቃሉ? እኔ አብርሃም ይሄን ነገር መለስ ብለህ ብታዳምጥ መልካም ይመስለኛል። ምክንያቱም አንተ ለነሱ መከራከር በፍጹም የለብህም። አዎ ያረጋሉ ብለህ ነው ማለት ያለብህ። እኔ አንድ የጎዳኝን ጥላቴን ዳግመኛም እንደሚጎዳኝ ምን እንደማይጎዳኝ ምን እንትን አለኝ ይጎዳኛል ብዬ ነው የማስበው እንጂ አይጎዳኝም ጥላቴ ብዬ በፍጹም አላስብም። ለአንተ ብዙ ሴራዎችን ሲጨምቁልህ የነበሩ ሰዎች ናቸው። እንዴት አቤላማው ላንተ ብሎ ነው እየተሰደበ የነበረው፣ ላንተ ብሎ ነው የተጋፈጠ የነበረው። አቤላ ቡታጅራ ድረስ እኮ ነው የሄደው ላንተ ብሎ። እኛ ግን አቤላን አብርሃም ከዳው እያልን ነበር፣ ሄርሜላን ከዳት እያልን ነበረ። እሱ ግን ያንተ እውነታ የሄርሜላ እውነታ እንዲወጣ እየተሯሯጠ ነበረ። እንደዛ ሲያመናጭቀው ቢኒ አዎ እኔ ከናንተ ጎን ነኝ ሲል ነበረ። ሁሉንም ይቅርታ ሲጠይቅ ይሄ ሊምነካው ሳያመው ልክ ፍዝዝ ብሎ መጥቶ ምነካው እያልን ነበረ። አንተ ግን ዛሬም እነሱን አግኝቼ ነው የምትለው። እነሱን አግኝቼ እነሱን ምላሽ አይተሃል እኮ። ባለፈው ሩታ በእንባ የተሞላ አይኗን እያለቀሰች እኔ እንዴት አንተ የልጅ አባት ነው ሆይ ብለሃለች። ዛሬማ ከዛ የበለጠ እኮ ነው የምትልህ። ከዛ የበለጠ እንባ ነው እኮ የምትተፋለህ። የዛን ሰዓት ምን ልትል ነው? የዛን ሰዓት ኤፍሬምንስ ምን ልትመልስለት ነው? አብርሃም እነዚህን ከጎኑ ያሉህን ወንድሞችህን በክፉህም ጊዜ በደስታህም ጊዜ የነበሩትን ካላመንክ ማንን ልታምን ነው? የኔ ጥያቄ ነው። ቤተሰብ እንዴ እያስረዱት እኮ በፍጹም ማይክል ጃክሰን ለመረዳት አልሞከረም። እውነታውን ተናግረን የመሸበት እንደር ኦኬ፣ ችግር የለውም መድኃኒቱ ቶሎ አይለቅም ብላችኋል። መድኃኒቱ ሊሆን ይችላል እሺ፣ እንጂ በፍጹም ሊያምናቸው አልቻለም። የዛሬውን ደግሞ አይተን ዛሬ ይዘው የሚመጡትን ቪዲዮ ደግሞ አይተን እንፈርዳለን እንጂ በዚህ ቪዲዮ ላይ ግን ሄርሜላ በጣም ነው ያኮራችኝ። አንደኛ ስትመጣም ሰላምታ አላቀረበችለትም፣ ስትሄድም ሰላምታ አላቀረበችም። አንዳንዴ ትዕግስትም እኮ በቃ ያልቃል። ትዕግስቷ የሄርሜላ ትዕግስት አልቋል። እዚህ ጋር ነው ሳየው። በቃ በጣም ነው ቆፍጣና የሆነችበት። ምክንያቱም ማስረዳችሁ በዛ መጣይ በዚህ ሄደች በዚህ መልሶ እዛው እነሱ ጋር ነው ያለው ልጁ። ማንን ነው እያመነ ያለው? ኤፍሬምንና ሩታን። እነሱን ከዚህ ውስጥ ለማስወጣት ነው መሰለኝ የሚያደርገው አብርሃም። አንተ ለማስወጣት እንትን ብትልም ህዝቡ ግን ይፈርዳል። ቡዜም ተናግራለች እዚህ ጋር እህቴና ወንድሜ የምትለው ነገር እህትህና ወንድሞችህማ አንተ ታመህ እነሱም ካንተ ጋር ከነ ሄርሜላ ጋር ቆሞ ሲጋፈጡ ነበር። ሆስፒታል ለሆስፒታል ሲሯሯጡልህ ነበር። እቤት ልጁ ታሟል ብላ ቡዜና ዴቭ መተው እንኳን ክብር አልሰጠቻቸውም። ሩታና ኤፍሬም እግራቸውን እያወዛወዙ ነበር ቁጭ ብለው። ማየት ትችላለህ ያንን ቪዲዮ እንኳን። ያ ቪዲዮ እንኳን ለአንተ ትልቅ ማስረጃ ነው። አልጠፋም እኮ ቪዲዮ አለ። ከነሱ እንኳን ቢጠፋ ከኛ ይጠፋል እንዴ? ብዙ ነገሮች አሉና እኔ ከተረዳሁት አትጠገብዬ አዎ አይቼዋለሁኝ። ለካ መረጃ እየሰበሰበ ነበር። ቴንኪው ማለት ነው። ያው መቼም ሰው ሲከፋ ግዴታ ሰውን ለማረጋጋት ስትይ ያው ጥፋተኛ ነው ማለት አለብሽ። ለዛ ነው እኛም የሚዲያ ተጠቃሚ ስትሆኚ ከባድ ነውና በጣም ከባድ ነው። እኔ እንደተረዳሁትኝ አሁንም ቢሆን ማይክል ጃክሰን ብዙ ህዝብ እንደዚህ ስትል እንዴ ሊርቃት አስቦ ነው፣ መውጫውን እየፈለገ ነው፣ መውጫ ጠፍቶበት ነው ጭራሽ መነጽር አርጎ የመጣው ባይኑ ላይ ውሸቱ እንዳይታወቅ ነው። ስንት ነገር እያሉ ነው። አንተ የሌለብህን አውቃለሁ። ሄርሜላን እንደማክዳት አውቃለሁ። ግን ይሄን ነገር ቀልጠፍ አድርገህ ህዝቡ ቢያቀው እንደኔ መልካም ነው። ሄርሜላ ላንተ ብዙ መንገድ ሄዳለች፣ ብዙ መንገድ ተጉዛለች። ጸበል እስከ መውሰድ ደረጃ ደርሳለች። እሱንም ግን ዴቭ ሲያስረዳ ነበረ ምክንያቱ ምን እንደሆነ። አይ ላንተ ያልቆፈረችው ነገር የለም። እነዛ ግን
ታመህ አልታመመም ብለው እቤት ዱዳ አድርገው ሊያስቀምጡ ነበረ። አክስትየዋ ገነት ያለችው ምንድነው ያለችው? እሱ በልቶ ጠጥቶ ከተቀመጠ ይበቃል እኮ ነው ያለችው። ያንን እንኳን መረዳት አለብኝ። እኛ ስንት መረጃ አለን ስላንተ የተባልከው። ስለዚህ አብርሃም ወደ ራስህ ተመልሰህ የምናይበት ይንጣ። ስለዚህ አብርሃም ድግምቱም ነው እያላችሁ ኖቶች እኛ በተስፋ እንጠብቃለን። እንወዳለን፣ እናከብራለን።